ዘይት፣ ትንሽ ጨው። መኮረኒ ሲበስል ፓትራ ላይ እንገለብጣለን። ፓፕሪካ ሳናበዛ በመጠኑ፣ ቆንዶ በርበሬ፣ ኦሊቭ ኦይል እንዲዳረስ እንቀላቅለዋለን። ከባለቅን በኋላ ኦቭን ውስጥ ከላይም ከታችም ለኩሰን ለ15 ደቂቃ ጎልደን ክረንቺ እስከሚሆን ድረስ እናበስለዋለን። ማባዩን ለመስራት መደባለቂያ ማዮኒዝ ከውጭ አልገዛም፣ ከቤት ውስጥ ነው የምሰራው። ቤት ውስጥ የምትሰሩት ማዮኒዝ ውጭ ከሚሰራው ማዮኒዝ በጣም በጥራትም ይለያልና ቤታችሁ ውስጥ ስሩ። በጣም ቀላል ነው። ግሪክ ዮገርት በዛ ማድረግ ትችላላችሁ። ሙስታርድ እንደዚህ በግምት መጥኑ። ማር፣ ቆንዶ በርበሬ፣ ኦሊቭ ኦይል ሳናበዛ፣ ጥቅ ያለ ነጭ ሽንኩርት እና ሎሚ በደንብ ማደባለቅ ጎልደን እስከሚሆንና ደረቅ እስከሚል እናበስላለን። ኦቭን ውስጥ ስታስገቡ ቀስ እያላችሁ እያማሰላችሁ እኩል እንዲበስል እንዳያረባችሁ እየተጠነቀቃችሁ ማብሰል። የታጠበ የተከተፈ ሰላጣ፣ ሽንኩርት፣ ቲማቲም፣ ኪያር፣ የቆርቆሮ በቆሎ። ይሄ ዲል ሸበት ወይም የእንስላል ቅጠል ይባላል። ሱፐር ማርኬት ላይ ታገኛላችሁ። እንደዚህ ነው ደቆ የተከተፈ እና ፐርስሊ፣ ትንሽ ፓፕሪካ ቢደረግበት ደግሞ ቆንጆ ቴስት ይሰጠዋል። መጀመሪያ ሰላጣውን በደንብ እናዋህደዋለን። መኮረኒውን ከመጨመራችን በፊት ደባለቅ። ብስሚላህ ብትበሉ ማጠግቡት ሰላጣ ማለት ይሄ። ሁላችሁም ሞክራችሁ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልኝ። የዛሬው ሬሲፒ ነው። በጣም ነው የምወዳችሁ።